የአረመኔ ተግባር የኢትዮጵያን ልብ የሰበረ ነው። ጭካኔው የፖለቲካ ተሳትፎ በሌላቸው ለፍቶ አዳሪ ምንዱባን ላይ ሳይቀር መሰንዘሩ ይበልጥ አሳማሚ ያደርገዋል። እርግጥ ጥቃቱ የፖለቲካ ሽንፈት የፈጠረው የበቀል በትር ነው። በትሩ ግን የፈሪ ነው። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ህዝቡ ላይ ሊሰነዘር የታሰበው ጥቃት ከመፈጸሙ በፊት ፖሊስና የሚሊሻ ኃይሎች ተዋድቀዋል። ቤተ ክርስቲያን ተቃጥሏል። 65 የንጹሐን መኖሪያዎች እሳት ተለቆባቸዋል። በርካቶች ቀያቸውን ጥለው እንዲወጡ ምክንያት ሆኗል። የአጥፊዎች ጥፋት በላቅ የሚያስኮንነው ለፍቶ አዳሪን ለከሰረ ፖለቲካቸው ማዳበሪያ ማድረግ ፍላጎታቸው ሲጤን ነው። ይህ አረመኔይነት ነው። ይህ ሽንፈት የወለደው የፈሪ የበቀል በትር ነው። የአርሲው ጥቃት ባለቤት አለው። ጥቃቱ ዘፈቀደ ያልነበረም። የጥቃቱ አባወራዎች ህዝብን አሻጋሪ ሐሳብ የላቸውም። ነገር ግን በንጹሐን ሰቆቃ በለፍቶ አዳሪዎች ሞት የተሰላ የጥፋት ፕሮጀክት ወላጆች መሆናቸውን ደጋግሞ አሳይተዋል። የጊዜ ስሌት ታይም ስኬጁልና ለጥቃት የመረጡት አካል ስሌት ውስጥ ሲገባ በሐሳብ የፖለቲካ መድረክ መሸነፍ የፈጠረው ቁጭት ያዋለደው የጥፋት በትር መሆኑን ያሳያል። እኛ አካላት በኢትዮጵያ ወሳኝ የሽግግር መስፈንጠሪያ ነጥቦች ላይ ንጹሐን ላይ የሚሰነዝሩት ጥቃት የጥፋት ስትራቴጂ ስልታቸው ነው። የሰሜኑ ጦርነት ከመጀመሩ አስቀድሞ በወለጋ ንጹሐን ላይ ተመሳሳይ ጥቃትን ፈጽመዋል። የህዳሴ ግድብ ላይ በፕሮጀክት ሥራ ላይ ከሞቱ ይልቅ የፕሮጀክቱን ሥራ ለማደናቀፍ በመንገድ ላይ በ10 ሺዎች ንጹሐን እንዲገደሉ ሆኗል። የአሁኑ የንጹሐን ጭፍጨፋ ኢትዮጵያ 7ኛውን ዙር ሀገራዊ ምርጫ ለማካሄድ ዋዜማ ላይ ሳለች የተፈጸመ መሆኑ ነው። እኚህ የጥፋት ኃይሎች አስቀድመው ምርጫው እንዳይካሄድ ያልፈነቀሉት ድንጋይ አልነበረም። ቀውስን በቀይ ምንጣፍ የመጣራት የሆነው የሽግግር መንግስት በኢትዮጵያ ካልተመሰረተ ብለው ያልተንጠላጠሉት የአጀንዳ አፋፍም አልነበረም። የጋራ ህልም የሌላቸው በጋራ መቆም የማይችሉ ኃይሎች የሚጋጭ ሐሳብ ይዘው ቁቡል መንግስት እንደው አጋሽተን መንግስት እናቋቁም የሚለው አጀንዳ እንደማይሳካ ሲያውቁ ምርጫው እንዳይካሄድ ሰፊ ዘመቻን ጀመሩ። በሂደቱ ላይ የተሳተፉ የፖለቲካ ፓርቲዎች እንዳይሳተፉ ህዝብ ወጥቶ የምርጫ ካርዱን እንዳይወስድ ያደረጉት ጥረት ከ54 ሚሊዮን በላይ ህዝብ የምርጫ ካርድ በመውሰድ 42 ፓርቲዎችና ከ10 ሺህ በላይ እጩዎች ተሳትፎ ያሰቡት እቅድ መምከኑን ተረዱ። ይህ የፈጠረው ብስጭት ህዝብ በዕለተ ምርጫው ላይ እንዳይወጣ የትራንስፖርት እንቅስቃሴ እንዳይደረግ አወጁ። ህዝቡ ሀገርን በድምፁ ለማጽናት ሲል የቀላውን ድምፅ ሳያስፈራው ከንጋት እስከ ንጋት ተሰልፎ አለ። የሰይፍ አፎትን የመነቅነቅ ዛቻን ንቆ በካርዱ ኮሮጆን ሲነቀንቅ መዋሉ በብዙ ብስጭት የፈጠረው ክስተትም ሆኗል። እናም በአርሲ የተፈጸመው ጥቃት ከዚህ ቀደም በኢትዮጵያ የጥፋት ነጥቦች ላይ ሲፈጸሙ የነበሩ ጥቃቶች ቅጥያ ነው። ህዝቡ ለምን አሸነፈን፣ የእኛን የጥፋት ፕሮጀክት ስለምን ጆሮ ዳባ ልበሳለ ተብሎ ራሱ ህዝቡ ላይ ጥፋቱ እንዲፈጸም ሆኗል። እርግጥ በየትኛውም የዓለም ፖለቲካ ታሪክ ከህዝብ ጋር ተጣልቶ ያሸነፈ አካል ባይኖርም ህዝብን የጥቃት ኢላማ ማድረግ በራሱ የሽንፈትን የመጨረሻዋን ጽዋ የመጎንጨት መራራቅ ነው። የመንግስትን ስልጣን በምርጫ ሳይሆን በኃይል የመቆጣጠር ፍላጎት ያላቸው በታሪካቸው ከጥይት ውጪ ባሎትን ወይም የድምፅ መስጫ ኮረጆን የማያውቁ አካላት የኢትዮጵያ ጠላቶች፣ ባዳዎች፣ የኢትዮጵያ እድገት፣ የህዝቦቿ መለወጥ ሁሌም እንደ ስጋት የሚመለከቱ ባዳዎች የነዚህን አጀንዳ ተቀብለው በህዝብ ላይ ስጋትንና ጉዳትን ለመፍጠር ሁሌ የሚውተረተሩ ተገዢ የሆኑ ቅጥረኛ ባንዳዎች በመቀናጀት ይህ 7ኛው ሀገራዊ ምርጫ መከናወን የለበትም፣ መቆም አለበት በሚል አቋም ወስደው ከምርጫ በፊት በምርጫ ወቅት እና ከዛ በኋላም የተለያዩ እንቅስቃሴዎችን እያደረጉ እንደሆነ መረዳት እንችላለን።
ያንድ መንግስት ትልቁ የቤት ሥራ ጸጥታን የመቆጣጠር ነው። ዜጎች በሰላም ውለው እንዲገቡ የማድረግ ኃላፊነት የመንግስት ነው። በአርሲው አሰኮ ወረዳ በተፈጸመው ጥቃት አጥፊዎቹ ከንጹሐን ቀድመው የአካባቢውን ጸጥታ በሚቆጣጠሩ ሚሊሻዎች ላይ ጥቃቱን ፈጽመዋል። ጥቃቱን ለመከላከል የሞከሩ የጸጥታ ኃይሎች በጥቃት ፈጻሚው ሸኔ ቆስለዋል፣ ተገድለዋል። መንግስት የዜጎችን ደህንነት ለመጠበቅ እየሰራ ይገኛል። ባለፉት 8 ዓመታት መንግስት የሀገሪቱን ጸጥታ ለመጠበቅ ሰፊ የሆኑ ስራዎችንም ሰርቷል። የጸጥታ ኃይሉ ግንባታ ዘመኑን እንዲዋጅ ተደርጓል። መከላከያም ሆነ የጸጥታ አካሉ ከአንድ ቡድን ፍላጎት አስከባሪነት ወደ ሀገር ጠባቂነት ተሸጋግሯል። ሆኖም በህወሓት መራሹ ኢህአዴግ ኃይል የሀገር ደህንነት በአንድ ቡድን፣ መከላከያውም የአንድ ፓርቲ ዘብ የነበረበት ሂደት ሀገር ጠንካራ ሀገራዊ የጸጥታ ተቋማት እንዲኖራት የሚደረገውን ሂደት ፈተና ሆኖ ቆይቷል። መንግስት ካለፈው አስተዳደር ጠንካራ የጸጥታ ተቋማትን ሳይሆን በህዝብ መካከል የተዘሩ ቁርሾችንና ጊዜ ጠብቀው እንዲፈነዱ የተጠመዱ ታይም ቦምብ ችግሮችን ተረክቧል። በመሆኑም ይህ ከካይሮ አስመራን ተሻግሮ እስከ አፍንጫችን ድረስ የተዘረጋው የጥፋት ድር በሀገር ውስጥ ጉዳይ ገዳዮቻቸው በኩል እንዲፈጸምም ሆኗል። መንግስት የጀመረው ጠንካራ ተቋማት ግንባታ በቀጣይ መሰል አደጋዎችን በአስተማማኝ ሁኔታ አስቀድሞ መመከት የሚያስችለው ነው። ከዚህ ባሻገር የጥቃት ዓላማ ባለቤትም አለው። የዚህ ጥቃት ባለቤት ግቡ ፖለቲካዊ ዓላማውም በሃይማኖቶች መካከል የማይበርድ ጸበል ለመፍጠር እሳት የመለኮስ ነው። መንግስት በኃይል የመጣሉ ፍላጎት ሆኖ ሲቀር ከመንግስት ጋር በሚግባቡበት ቋንቋ መነጋገር ሲከብድ የፈሪውን አማራጭ ወስዷል። ወደ እርስ በርስ ግጭት የማውረድ ለዛ ደግሞ ከብሔር ባሻገር ያለ ካርታ ያስፈልጋል። በባንዳዎች ዘንድ ሲፈለግ የተገኘው ደግሞ ሃይማኖት ነው። የሰላም ሚኒስትሩ መሐመድ ኢድሪስ ይህንን እውነታ ይገልጡታል። እንደ ሚኒስትሩ ኢትዮጵያ 7ኛውን አገር አቀፍ ጠቅላላ ምርጫ በስኬት በማጠናቀቅና የጥፋት ኃይሎች ያሰሙትን አፍራሽ ጥሪ በጽኑ ህዝባዊ አንድነት ወደ ጎን በመተው ብሩህ የታሪክ ምዕራፍን በተሻገረችበት በዚህ ወቅት ላይ የሀገርን ሰላምና የህዝብን አብሮነት ለመሸርሸር የሚቋምጡ ኃይሎች የጥፋት በራፍን አንኳኩተዋል ይላሉ። ይህ ሀገራዊ የድል ምዕራፍን ለመቀማትና የለውጡን ጉዞ ለመቀልበስ ተስፋ የቆረጡ ጽንፈኞች ከውጭ ባዕዳን ጠላቶችና ከውስጥ ባንዳዎች ጋር በቅንጅት በመሰለፍ የኢትዮጵያን የዘመናት ጽኑ የአብሮነት መሰረት ለማናጋት እጅግ አደገኛ የሆኑ የትንኮሳ ካርዶችን እየመዘዙ መሆናቸውን የሰሞኑ ክስተቶች በጉል ያሳያሉ። በተለይም በአርሲ አሰኮ ወረዳና በጎንደር ዩኒቨርሲቲ የተፈጸሙ ዘግናኝ ጥቃቶች ድንገቴ የሽብር ጥቃቶች አይደሉም። ይልቅ በማህበረሰቡ መሃል የሃይማኖት ብጥብጥና የእርስ በርስ እልቂትን ለመፍጠር በተሰላ ዓላማ የተጠነሰሱ እኩይ ሴራዎች ናቸው። የእነዚህ የተቀናጁ የጥፋት ኃይሎች ዋነኛ ግብ የንጹሐንን ደም በማፍሰስና የእምነት ተቋማትን ኢላማ በማድረግ ሀገር አቀፍ የትርምስ ማዕበልን መቀስቀስ ቢሆንም በህዝቡ የዳበረ አስተዋይነትና በጸጥታ አካላት ወደር የለሽ የጀግንነት መስዋዕትነት ይህ አደገኛ የሃይማኖት ጦርነትን የመለኮስ እቅዳቸው ሙሉ ለሙሉ ሊከሽፍ ችሏል። አጥፊዎቹ ያሰቡትን እንዳይሳካ የጸጥታ ኃይሉ የጥቃት አድማሱን ህይወቱን በመገበር ጭምር ገድቦታል። የሸኔ የሽብር ቡድን በአርሲ አሰኮ ወረዳ በከፈተው አረመኔያዊ ጥቃት ህዝብን ከእልቂት ለመታደግ ፊትለፊት የተጋፈጡ 5 የሚሊሻና 3 የፖሊስ አባላት ውድ ህይወታቸውን ገብረዋል። ምንም እንኳ በእነዚህ ጀግኖች የህይወት ዋጋ የከፋ ሀገራዊ እልቂትን መታደግ ቢቻልም በቡድኑ አረመኔያዊ ድርጊት ንጹሐን ዜጎች በግፍ ተገድለዋል። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተቃጥሏል። እንዲሁም የጤና ጣቢያና የቀበሌ ጽሕፈት ቤትን ጨምሮ 65 የመኖሪያ ቤቶች ወድመዋል፣ ተዘርፏል። ከዚህ ባለፈ የጥፋት አድማሱን በማስፋት በጎንደር ዩኒቨርሲቲ ንጹሐን ተማሪዎች ላይ የተፈጸመው የፈንጂ ጥቃት እነዚህ ኃይሎች በንጹሐን ሞት የቀጨጨ ፖለቲካቸውን ለማፋፋት የሚዳክሩ አካላት መሆናቸውን አጋልጧል። ከአካላዊ ጥቃቱ ትይዩ እነዚህ የጥፋት ኃይሎች ክስተቱን
እንደ መነሻ በመጠቀም እውነታን ለማዛባትና ሀገራዊ የግጭት እሳት ለመለኮስ ሰፊ የሚዲያና የስነ ልቦና ጦርነትን ከፍቷል። ሆኖም ህዝቡ የአጥፊዎቹን ሴራ በመረዳት ዓላማቸውን አክሽፎታል። በተለይም የእምነት ተቋማት በማናቸውም መመዘኛ የፖለቲካ አጀንዳ ማስፈጸሚያ ሊሆኑ አይገባም የሚለው ጽኑ የህዝብና የመንግስት አቋም የጥቃቱን የዓላማ አድማስ እንዳይሳካ አድርጓል። በመሆኑም ይላሉ የሰላም ሚኒስትሩ መላው የኢትዮጵያ ህዝብ ይህንን የባዕዳንና የባንዳዎች የተቀናጀ የሚዲያ ማወናበድና የስነ ልቦና ጦርነት በንቃት በመመከት የዘመናትን የአብሮነት የመቻቻልና የአንድነት እሴቱን እንዳይኑ ብሌኑ ጠብቆ እንዲቀጥልና ለሀገሩ ዘላቂ ሰላም ግንባር ቀደም ዘብ መሆኑ ዛሬም በዚህ አሳዛኝ ክስተት መሃል ሁሉ ማረጋገጥ ችሏል። እያረጋገጠም መቀጠል አለበት። ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አይገልጸንም። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ የገለጽን ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን። እንደ ሰላም ሚኒስተር ማለት ነው። ጉዳዩ በልኩ መታየት አለበት የሚል ጽኑ እምነት አለን። አዎ ጥቃት ተፈጽሟል። አሳዛኝ ጥቃት መደረግ የሌለበት። አዎ እነዚህ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማት በክብር ልናከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል። እንደ ሚኒስትሩ ኢትዮጵያ 7ኛውን ጠቅላላ ምርጫ በስኬት በማጠናቀቅ ህልውናዋን በአስተማማኝ መሰረት ላይ ማቆሟን ያስረግጣል ብለዋል። ነገር ግን የጥፋት ኃይሎች ምርጫውን ለማደናቀፍ የነዙት ህዝብ ወጥቶ እንዳይመርጥና ያስተላለፉት ጥሪ ህዝቡ ውድቅ በማድረግ ጽንፈኝነትንና ስርዓት አልበኝነትን መጸየፉን በተግባር ያሳየበትን ታሪካዊ ስኬት አጉልቶ ያሳያል። ይሁን እንጂ ይህንን ህዝባዊ ድል ለመቀልበስ ያሰፈሰፉ ጸረ ሰላም ኃይሎች አካላዊና ስነ ልቦናዊ ጦርነቶችን በማቀናጀት የጥፋት አድማሳቸውን አጠናክረው ቀጥለዋል ብለዋል። በአንድ በኩል በጎንደር ዩኒቨርሲቲ እግር ኳስ ይመለከቱ በነበሩ ንጹሃን ተማሪዎች ላይ የፈንጅ ጥቃት በመፈጸምና በአርሲ አሰኮ ወረዳ ደግሞ የፖሊስና የሚሊሻ አባላትን ጨምሮ በንጹሃን ላይ ሞት በማድረስ እንዲሁም ቤተክርስቲያንን የጤና ተቋምንና መኖሪያ ቤቶችን በማውደም አረመኔ ድርጊት ፈጽመዋል። በዚህም መንግስት የእምነት ተቋማትን የሰላም ከለላ እንጂ የፖለቲካ ማራመጃ ወይም የጥቃት ኢላማ ሊሆን አይገባም በሚል የጸና አቋምም በኦሮሚያ ክልል የሚገኙ ከ6000 በላይ ታሪካዊ አድባራትንና ገዳማትን ሲጠብቅ ኖሯል። ከህዝቡ ጋር በቅንጅትም እየጠበቀ ይገኛል። በሌላ በኩል ደግሞ እነዚህ ጽንፈኛ አካላት የቴክኖሎጂና የሚዲያ አውታር መሳሪያዎችን በማድረግ በተለይም በሰሜን ኢትዮጵያ የነበረን የቆየ የቪዲዮ ምስል በዘመናዊ አርቲፊሻል ኢንተለጀንስ ኤአይ በማባዛት ቤተክርስቲያን በስደት ላይ ነች የሚል ሐሰተኛ ትርክት በመፍጠር ከባድ የስነ ልቦና ጦርነት ከፍቷል። ይህንን የፕሮፓጋንዳ ሴራ ለመመከት ማህበረሰቡ አሳዛኝ ክስተቶችን ከማጋነን ይልቅ መረጃዎችን በልኩ የማየትና የማጣራት የዳበረ ባህል ሊያዳብር እንደሚገባውና ኃላፊነት የጎደለው አጠቃቀም በህግም ሆነ በሞራል እንደሚያስጠይቅ ሚኒስትሩ አበክሮ አሳስበዋል። ከዚህ ባለፈ ይህንን ሁሉ ውስብስብ ፈተና ለመሻገር የሰላም ሚኒስቴር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ከመንፈሳዊ ወጣቶች ጋር ያደረገው ገንቢ ውይይት ችግሮችን ለፖለቲካ ፍጆታ ለመዋል የተጠነሰሰውን ሴራ በብስለት ያከሸፈና መረጋጋትን የፈጠረ ትልቅ እርምጃ መሆኑ ተጠቁሟል። የጥፋት ኃይሎች እኩይ ዓላማ መቼም ቢሆን ስለማያባራና የህዝብን አብሮነት ለመሸርሸር ወደፊትም መሞከራቸው ስለማይቀር ህዝቡና መንግስት በጋራ በመቆም እነዚህን ኃይሎች በንቃት በማጋለጥ ሀገራዊ አንድነታቸውንና ሰላማቸውን ነክተው እንዲጠብቁ ሚኒስትሩ አሳስበዋል። ሁልጊዜ ሰላማዊ ህይወት፣ ሰላማዊ እና የተረጋጋ ሀገር እንዳይኖረን የማድረግ ጥረታቸው ይቀጥላል። መቀጠላቸው አይቀርም።
እኛ ግን ጉዳዩን እንዴት ነው ማየት ያለብን የሚለው ግን የመጨረሻ መልእክቴ ነው የሚሆነው። አንደኛ ጉዳዩን በልኩ የማየት ባህል ሊኖረን ይገባል። ምክንያቱም እውነት ሲሆን ለፍርድም አመቺ ስለሚሆን ማለት ነው። ሁለተኛ አንድ ነገር በሚከሰትበት ጊዜ በተለይ ከእምነት ተቋማት ጋር በተያያዘ ተሽቀዳድመን ወደ ሚዲያ ከመሄድ ይልቅ አሁን በሳል አባቶች ያደረጉት ከሚመለከተው የመንግስት አካላት ጋር በጉዳዩ ማብራሪያ መጠየቅ፣ የተጎዱ አካላት ጥበቃ እንዲደረግላቸው፣ ድጋፍ እንዲደረግላቸው ንግግር ማድረግ፣ በቀጣይ መሰል የሆኑ ጉዳቶች እንዳይከሰቱ ምን እናድርግ ብሎ መምከር፣ መመካከርና አብሮ መስራት የሚገባ ሲሆን ከጉዳዩና ከጉዳቱ ልክ በላይ ለሚዲያ አሳልፎ በመስጠትና በማይገባ መረጃ በማሰራጨት ህብረተሰቡን ማዛባት ተገቢ ስላልሆነ ይህን ጉዳይ ልናቆመው ይገባል የሚል ሐሳብ አለኝ። ኢትዮጵያ በዘመናት ቅብብሎሽ ውስጥ ያካበተችው ከትውልድ ወደ ትውልድ በክብር የተሻጋገረው የሃይማኖትና የብሔር መከባበር እሴት ሀገሪቱን እንደ ጽኑ አለት ከሚያቆሟት ማገርና ዋልታዎች ቀዳሚው ነው። ይህቺ ምድር መስጊድና ቤተ ክርስቲያን በአንድ አጥር ተጎራብተው የምስጋና ዜማቸውን በአንድ ሰማይ ስር የሚያስተጋባበት፣ የተለያዩ ቋንቋዎች፣ ባህሎችና ማንነቶች እንደ ቀስተ ደመና ሸብርቀው አንድ ላይ የሚያብሩባት የህብር ድርና ማግናት። ይህ ጥልቅ የሆነ የመቻቻልና የአብሮነት ስነ ልቦና ኢትዮጵያ በታሪኳ ለገጠሟት ፈተናዎች ሁሉ የማይበገር ጋሻ ሆኖ አገልግሏል። ይሁንና ይህን ደማቅ የህዝብ ስዕል ለማደብዘዝና የሀገርን ጽናት ለመፈተን የውጭ ጠላቶችና የውስጥ ባንዳዎች በየዘመናቱ እኩይ ሴራ ከመሸረብ ወደ ኋላ ብለው አያውቁም። በተለይም በቅርብ ጊዜያት የኢትዮጵያን የጥንካሬ ሚስጥር የሆነውን የብሔርና የሃይማኖት ልዩነት ወደ ግጭት አውድማነት ለመቀየር የሚደረገው የተቀናጀ የስነ ልቦናና የፕሮፓጋንዳ ጦርነት እጅግ አደገኛ ሆኗል። የኢትዮጵያ ጠላቶች የህዝቡን ስሜት በሚኮረኩሩ ሐሰተኛ ትርክቶች በመታገዝ የእርስ በርስ መቃቃርን ለመፍጠር፣ ወንድምን በወንድሙ ላይ ለማነሳሳት የጥፋት መረባቸውን ዘርግተዋል። ዓላማቸው ግልጽ ነው። አንዱን የማህበረሰብ ክፍል ከሌላው በማጋጨት ሀገርን ማዳከምና የራሳቸውን እኩይ ፍላጎት መሬት ማውረድ። ሆኖም የኢትዮጵያ ህዝብ ከዚህ የጠላት የጥፋት ወጥመድ ለማምለጥና ሴራውን ከስሩ ነቅሎ ለመጣል ነባር እሴቱን ጠብቆ ማስጠበቅ አለበት። አሁን እየተደረገ ያለው ይህንን ነባር እሴቶችን የመናድ ነው። ታዛቢዎች፣ የፖለቲካ ተንታኞች ደግሞ ይህን ይላሉ። ጠላት የዘረጋውን የሴራ ገመድ ለመበጠስ እያንዳንዱ ዜጋ መረጃዎችን በልኩ የማየት፣ በስሜት ከመነዳት ይልቅ በምክንያት የመመዘን እንዲሁም ለሐሰተኛ የጥላቻ ትርክቶች ጆሮውን የመንፈግ ኃላፊነት አለበት። ኢትዮጵያን በመከራ ጊዜ የሚታያቸውን ያንን አስደናቂ የአንድነት መንፈስ በማደስ በብሔርና በሃይማኖት ሽፋን የሚመጣውን ማናቸውንም የጥፋት አጀንዳ በአንድነት ማክሸፍ አለባቸው። ከዚህ ባሻገር የኢትዮጵያን ጽናት የሚረጋገጠው ጠላቶቿን ማፍሬ የሚመለሱት ህዝቧ እጅ ለእጅ ተይዞ በፍቅርና በመከባበር የጋራ ቤቱን ከፈተናዎች ሁሉ ነክቶ ሲጠብቅ ብቻ ነው።